ታገር ሲሆን አስፋልት ላይ ያገኘኝ ቀኝ እግሬ 3 አጥንቴ ባንዴም ተሰበርኩኝ በዛው ቀራው ከቀኑ 7 ሰዓት ድረስ ይዘው ነበር የወደኩት ሰማላኝ በኋላ እስከ 3 አመት ድረስ በእግር ሻትጂ እስከዛ ድረስ ኪራንቺ ታዘዝልሻል እስከ ሳምንት ምግባት ብረቱ ከሰውነቷ እስከ መስማማሉት ያው ከገባው በኋላ የሷ ነገር ለኛ አልተቻለን ስባል ወደ ሚኒልክ ተወሰድኩኝ ሚኒልክ ላይም የሷ አይቻልም ከኛ የበለጠ ነው 3 አጥንት ተሰብሯል ጥቁር አንበሳ ተባለ ሶስተኛው ሆስፒታል ማለት ነው አዎ ጥቁር አንበሳም የ3 ወር ቀጠሮ ብረቱ እዚህ የለንም ብሎ የ3 ወር ቀጠሮ ሰጡን የ3 ወር ቀጠሮ እስከዛ ድረስ ማግማት ጀመርኩኝ ያው በቱቦ ነበር የምሸናው ሽንት ቱቦ እና ቤት ከራይ ደርሶብኝ ነበር ለሊቱ 12 ሰዓት ወጥቼ ማገነኛ ወደ 22 ነበር የምሄደው ልሻገር ሲሆን አስፋልት ላይ ያገኘኝ ቀኝ እግሬ 3 አጥንቴ ባንዴም ተሰበርኩኝ በዛው ቀራው ከቀኑ 7 ሰዓት ድረስ ይዘው ነበር የወደኩት ሰው ማላገኘኝ ትራፊክ አግኝቶ ያው መቼ የወደኩት ሰው ነበር አንዴ ሲዳማ ልጅ አገኘችኝ ሻይኖን ገጩን ያዘችና ወደ ፖሊስ ጣቢያ ቀረበ እኔም ህክምና ይዘው ጋርጂ ላይ ወደ ጋርጂ አመጡኝ ገባው ከገባው በኋላ የሷ ነገር ለኛ አልተቻለን ስባል ወደ ሚኒልክ ተወሰድኩኝ ሚኒልክ ላይም የሷ አይቻልም ከኛ የበለጠ ነው 3 አጥንት ተሰብሯል ጥቁር አንበሳ ተባለ ሶስተኛው ሆስፒታል ማለት ነው አዎ ጥቁር አንበሳም የ3 ወር ቀጠሮ ብረቱ እዚህ የለንም ብሎ የ3 ወር ቀጠሮ ሰጡን የ3 ወር ቀጠሮ እስከዛ ድረስ ማግማት ጀመርኩኝ ያው በቱቦ ነበር የምሸናው ሽንት ቱቦ በኔ ገጥሞ ነው የምሸናው ማንሳት ማይድ አልችልም ያው ምግብ ምናምን አልበላ አንቦሃ ተደምዶልኝ በሽንት ማልሸናው ማይድም አልችልም ያው በሰብም መቼም እስከዛ ድረስ እንከባከበኝ ነበርና ወንድሜ በማሉ ነበር 2 ወር ድረስ ይዘው ተኛውት ከተኛ በኋላ መድኃኒቱ ሲጠፋ ያው ቻይናው በግድ እንደገና ተፈልጎ ሲታሰር ከውጪ ከነሱ ሀገር ብረቱ መጣ እስከዛው ድረስ ሚኒልክ ላይ ነበርኩኝ ጥቁር አንበሳ እኛ አንችልም ብሎ አሉ ከሚኒልክ ሳሮና 2 የሚባል ማገናኛ ነበር ወደ ሳሮና 2 ወደ ግል አመጡት ግል ሆስፒታል አራተኛ ሆስፒታል አመጡኝ አራተኛ ሆስፒታል ላይ ያው ብረቱ የምትገዛው 300,000 ብር ናት ከ300,000 ብር ብረቷ ተገዝታ መጣች ለሰውየው 200,000 ብር ብረት ገዝቶ መጥቶ እሺ በ300,000 ብረቷ ብሎና ተገዝታ ትንሽ ብሎናት የምትገዛው እሷ ተገዝታ ያው እኔ እንደንኩኝ አላቅም አለ እግሩ አለ ትሄዳለች ነው ኦፕሬሽን እናረጋታለን ነው ምሉት አይነግሩኝ ነበር ከዛ ብረቱ መጣ ቻይናው ነው ሄዶ ያመጣ ነፍሱን ሲፈራ በበረራ ሄዶ ራሱ አምጥቶ ነው የገባልኝ ከዛ ሲገባም አላወቁት በመንደዘያ ወጉት አደንዝዞኝ ከዛ በኋላ ሰቅሎኝ በቃ ሰው ያልገጠመኝ ኮምፒውተር ነው ገጠመኝ ከገጠሙኝ በኋላ እስከ 3 አመት ድረስ በእግር ሻትጂ እስከዛ ድረስ ኪራንቺ ታዘዝልሻል እስከ ሳምንት ምግባት ብረቱ ከሰውነቷ እስከ መስማማሉት ያው በሶስቱ የተሰበረችው አጥንቴ ላይ ነው በቃ እንዴንትን በስቶ ያስገቡኝ እስከ 3 አመት ድረስ በእግር እንዳትራመድ አዎ እንዳትራመድ በዚህ ክራንቺ ተባለ ክራንቹን ወደ የካቲት ነበር ከየካቲት ሆስፒታል ይዘው እጄ ከየካቲት አይቼ ሆስፒታል ከዛ ነው ብረቱ የመጣልኝ የክራንች ከዛ ቻይናው ገዝቶ ሊያመጣ ቤት አመጡኝ ከዛ የግል ስለሆነ 4 ቀን አስተኙኝ ከ4 ቀን በኋላ ብረቱ ገብቶ አወጡኝ ቤት መጣውትና ያው መቼስ ሲጋ ነው ወንድምን ዘመድን ካጂ ነው የማይካድ እግዚአብሔር ነው አሜን ቤት ገባውና የራሴ የገዛው ወንድሜ ነው ግን አልጋው ነበር በመጀመሪያ አልጋ ላይ አስተኛኝ ዛሬ ሳውራ ግን በብዛት የሱራፌል መዝሙርን አስታውሳለሁና ተረት ነው ዛሬ ለነብወራ ግን ረስቻለሁ መስገን በፈጣሪ ዘንድ አሜን ነው ወንድሜ አልጋዎቹን ሁሉ ልቅ አርጓ ወጣና ከስሩ ላይ ብረቱን ፍራሹን ከስሩ አነጠፈና መሬቱ ላይ አስተኛኝ ሲያገኘኝ በቃ ሽንት ስመጣ ምን ቱቦም ይዛው ቀራ ያው ማጫው ጀመርኩኝ እንደ ህፃን ይዛው ውስጥ ሆኜ የሚያወጣኝ ሰው ጠፍቶ አንዳንድ ደስ ሲለው ማስታጠቢያ አምጥቶ አቅፎ ያስቀምጠኛል ሳቅቴ ትቶ ይሄዳል ነበር ከዛ ሳለቅስ በቃ ምግብም ውሃም አበቃውት እና እዚህ ባለ ነበር ከሱ ለይቶ ወሰደና እሱ ጋር ተጎጭቼ ውጪ አውጥቶ አጥር ስለ አንዳንዴ ያስተኛል እንደዚህ መንገድ ዳር ነበርና መንገዳዊ ሲያልፍ ቀዳዳ ላይ እጄን ወደዛ አወጣለሁ አንድ ስልክ ካለ አስደውለኝ ይላለው ለሱ እዚህ ጋር ላለው ባለ አስደውላለሁ ከዛ እሱ መጣና ከቀናት አንድ ቀን ሳለቅስ አንድ ወር ላይ እንደዚሁ አሳለፍኩት ግማሽ እንጀራ በልቼ እሱምን 6 ሰዓት ቁርስ ከሰጣኝ 7 ሰዓት በርግጫ ነበር ምለኝ ከዛ ምግብ ራበኝ ማለልም ጠማኛ ለልም ዝም ብዬ ነበር ማሳልፈው ጸጥ ብዬ ሳለቅስ እሱ ዘፈኑን ያዘፍናል
ተው በጌታ ብለሽ ያንቺ ኢየሱስን እንዳትይዛ ሸራ ውስጥ ላለው ለኢየሱስ ልትሄጂ ነው ይለኝ ነበር። ግን እኔ በኢየሱስም ይላለው በማሉም ላይ በሰንተኛው የተኛው መከራ ላይ እሳት ውስጥ ገብታችሁ ጌታን መጥራት አትተውና ወንድሜ በብዛት ወደ ጦንቃይ ነበር መመራው ራሱም ይጦነቅላልና እሱ ወደ እሱ ህይወት ነበር ማስገባት የሚፈልገኝና እኔ ግን ወደ አንተ አልገባም በኢየሱስ አሁንም እድናለሁ ወደ ቸርች ባር ወስደ ጣለኝ ነበር ምለው እምነት ግን ነበረኝ እንደምድን አውቃለሁ። ግን ወደ ጌታ ባር የሚያመጣኝ ሰው አጥቼ ነበር። አንዳት ቀን ሄደና ባለቤት አመጣኝ። እሱም ካደረሰኝ በኋላ ያው እንደፈለግሽው ኛውን አለ። ታመነች እዚህ ጋር ለት እግዚአብሔር ዘመኑን ይባርካት ቸርች አለ ብላ ይዛኝ መጣች። እዚሁ ቸርች ላይ እግዚአብሔር ስራተን ፈታ አሁን ነፃ ነኝ። እግዚአብሔር ስሙ የተባረከ ይሁን። ያው ወንድሜም እንደጠላለ በሰብም እንደጠላለ አለ ያልኩት ሁሉ በክራንች የተመላለስሽው ስንት ወር ነው? በክራንች የተመላለስሽው? በክራንች በቃ እሱ ጋር ያለው አልተሰጠኝ ነበር ክራንች እሱ አትይዥም ቤት ውስጥ ቁጭ በይ ብሎ ክራንቹን ቁጭ አደረገና ለዛኛው ለሌላ ደካማ ሰው ሰጠና የኔ ቁጭ አደረገ። እኔ ሸክሞ ነበር የሚያወጣኝ እና በፖፖ አስቀምጠው የራሱ ያስገባል ራሱ ያወጣኝ ነበር ክራንች ላይ ብቻሽ መሄዳችን በብዙ አልችልም። ሰባዬ ሶስቱ ተሰብሯል። ሶስቱ ላይ ብሎናል። አሁንም ታስሬ ነው ያለው። እግዚአብሔር ድንቅ ታምር ስራ ሰርቶልኝ ነው እንጂ ምራመደው አሁንም በብረት ነው ያለው። ሌላ ሰው እንቅፋት የመታ ሰው እንኳን እያስነከሰ ሄዳል። ግን እኔ ብረት እንዳለ ሰው አልሄድም። አንዳንዴ ግን አባቴን አመስግነዋለሁ። እግዚአብሔር ትልቅ ነው። እግዚአብሔር ከዚህ በላይ አጨብጭቡ። ሃሌሉያ። በክራንች የተራመሽው ጊዜ ጥቂት ጊዜ ማለት ነው 3 ወር ነው ምናምን ነው? አዎ እንደዚህ ሆኜም ዳገት ሲወጣም ወደፊት ነበር እንደዚሁ የሚደፋኝ። ቁልቁለት ሲወርድም እንደዚህ ነበር የሚያደርገኝ። ስላለመድኩት በእንት ላጠ የምትወደኝ ጓደኛዬ ጎሮ አድርሰኝ አቁማኝ ሄደች። ባጃጅ ጋር አድርሽኝ ብያት ክራንቹ ሊጦይ መራመድ ስላቃተኝ ግን እግዚአብሔር ጥሎኝ አልሄድም። አንድ ቀን ነው በነፃ ወጣ። እስቲ አሁንስ እንዴት ነው ያለ ክራንች? እስቲ ተራመጂ ጥለሽ ክራንቹ ጥለሽ ጣልና ተራመጂ ወርውሪውና ወርዊ ዝም ብለሽ አሁን ነፃ ነኝ መስገን ይገባ